ኢትዮጵያ ከ1 ቢሊዮን ዶላር በላይ የውጭ ምንዛሪ ሊያስገኙ የሚችሉ የሶላር ሴል ማምረቻ ፋብሪካዎችን ወደ ስራ አስገብታለች። ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ በዋጂያን ልዩ ኢኮኖሚ ዞን ውስጥ የሚገኘውን ጎበዝ ሶላር ሴል ማምረቻን ጎብኝተዋል። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በአዲስ አበባና ክልል ከተሞች ያስገነባቸውን 8 ዘመናዊ ህንፃዎች አስመረቀ። የብልጽግና ፓርቲ የምረጡኝ ቅስቀሳ በአዲስ አበባ ስቴዲየም አካሄደ። ጤና ይስጥልኝ፣ እንደምን አምሽታችኋል ተመልካቾች። ከኢትዮጵያ ቴሌቪዥን የቅዳሜ ምሽት ዜናዎችን ነው። መቅደላይ ደረጀ ነኝ። አብራችሁን ቆዩ። ኢትዮጵያ በሚቀጥለው ዓመት ብቻ ከ1 ቢሊዮን ዶላር በላይ የውጭ ምንዛሪ ሊያስገኙ የሚችሉ የሶላር ሴል ማምረቻ ፋብሪካዎችን ወደ ስራ አስገብታለች። ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ የሚገኘውን የጎበዝ ሶላር ሴል ፋብሪካን በጎበኙበት ወቅት እንደገለጹት የኢንዱስትሪ ትንሣኤ ሀገሪቱ ከአንድ ገበያ ጥገኝነት ወጥታ ወደ ዘመናዊ ቴክኖሎጂና መዋቅራዊ የኢኮኖሚ ሽግግር እያደረገች ያለውን ጉዞ የሚያሳይ ነው ብለዋል። መሐመድ አልቃድር የዓለም የኃይል ምንጭ ሚዛን ታሪክ በአስደናቂ ሁኔታ እየተቀየረ ባለበት በዚህ ወቅት ኢትዮጵያ ዓለም እየተሸጋገረበት ባለው የታዳሽ ኃይል ላይ ዋነኛ ተዋናይ ሆና ብቅ ብላለች። ኢትዮጵያ ያላትን የ13 ወራት የፀሐይ ጸጋን ወደ ቢሊዮን ዶላር ገቢና ወደ ንጹህ ኃይል የመቀየር ታሪካዊ ምዕራፍ ላይም ትገኛለች። ከጥቂት ዓመታት በፊት የሐዋሳ ኢንዱስትሪ ፓርክ በሰሜኑ ጦርነት ምክንያት ከአግዋ መሰረዝ ጋር ተያይዞ 90 በመቶ የሚሆነው ዘመናዊ ሼዶች ስራ ቆመውና ባለሀብቶችም ከስፍራው ለቀው ነበር። ይህ አስከፊ ክስተት ግን በአንድ ዘርፍና በአንድ የገበያ መዳረሻ ብቻ አለመንጠልጠል የሚለውን ትልቅ ትምህርት ጥሎ ማለፉን ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ ዋጂያን ልዩ የኢኮኖሚ ዞን ውስጥ የሚገኘውን የጎበዝ ሶላር ሴል ማምረቻ ፋብሪካን በጎበኙበት ወቅት ተናግረዋል። ባለፈው ሳምንት ያየነው የሐዋሳ ኢንዱስትሪያል ፓርክ በመንግስት የተገነባ ነው። ዋጂያን እዚህ ያለው ኢንዱስትሪያል ፓርክ ግን በግል የተገነባ ነው። በሳይዝ ደረጃ ስትወስዳቸው ሐዋሳና ይሄ ይተካከላሉ። ዋጂያን በግል የተገነባ ቢሆንም የጅማ ኢንዱስትሪያል ፓርክ 3 እጥፍ ወይም ኮምቦልቻ 3 እጥፍ ይበልጣል በሳይዙ። በጣም ትልቅ ነው። 30 ሼድ ነው ያለው። ይሄ ጅማ ኮምቦልቻ 8 ሼድ ነው ያላቸው እና ሰፋ ያለ በርከት ያሉ ሰዎች የሚይዝ ለከተማም በጣም ቅርብ ስለሆነ በብዙ መልኩ የፕራይቬት ሴክተሩ በኢንዱስትሪ ረገድ ያለውን የኢንቨስትመንት ሚና አብልቶ የሚያሳይ ነው። ያም ሆኖ ግን ከአግዋ በኋላ ጨርቃጨርቅ ላይ ቤዝ ያደረገው ምርታችን አግዋ ሲበለሻሽ ትንሽ ተነቃቅፎ ነበር። ያን ለመቀየር ዳይቨርሲፋይ እናርግ ብለን አሁን እንዳየኸው ሶላር፣ የኤሌክትሪክ ባጃጅ፣ ጫማዎች፣ ልብሶች የሚያመርት ኢንዱስትሪያል ፓርክ ነው። 30ም ሼድ የተለያየ ምርት ያመርታል። ዳይቨርሲፋይድ ሆኗል። ያ አንዱ ገበያ ቢበላሽ በአንዱ ለመቀጠል እድል የሚሰጥ ስለሆነ በጣም ጠቃሚ አፕሮች ነው። የነበሩ ፈተናዎችን ወደ እድል ለመቀየር የተከናወነው የዲፕሎማሲና የልምድ ልውውጥ ጉዞ መዳረሻውን ቬትናም ባደረገበት ጊዜ የኢትዮጵያ ልዑክ ቶዮ የተሰኘውን ዘመናዊ የሶላር ፋብሪካ ተመልክቶ ነበር። ያን ቴክኖሎጂ ወደ ኢትዮጵያ የማምጣት የጠቅላይ ሚኒስትሩ ውሳኔና ጉጉት ለኢንዱስትሪው ትንሣኤ መሰረትም ሆኗል። ይሄኛው የሶላር ሴል ማምረቻ ፕላንት ነው። ስሙ ጎበዝ ይባላል። የፋብሪካው ስም ዋጂያን ውስጥ ያለ ፋብሪካ ነው። አሁን የሚያመርቱት 2 ጊጋዋት ነው። ተጨማሪው ፌስ 2 ደግሞ 2 ጊጋዋት በቅርቡ ይጀምራል። በሚቀጥለው ዓመት እሱም ያልቃል። 4 ጊጋዋት ነው እዚህ ቦታ የሚመረተው። ሶላር ሴል እንግዲህ በአጭር ጊዜ የጀመርነው ዓመት ገደማ ቢሆን አጠቃላይ ስራ ከጀመር አሁን በጣም እየሰፋ ነው ያለው። አሁን የሚያስፈልገን ይሄ አቺቭ ያደረግነውን ሳይሆን የሚቀሩትን ኢንፑቶች እያወቅን ባክዋርድ ሊንኬጅ እየሰራን ከሄድን አብዛኛውን ምርት በሀገር ውስጥ ለማምረት ሬር ሚነራል ስላለን ከነሱ እያመረትን ፓናል እያመረትን ከሄድን ውጤታማነቱ በጣም ያደገ ሊሆን ይችላል። አሁን የተገኘው ውጤት በጣም ኢምፕሬሲቭ ነው። ቬትናም ያየነውን እና የተደመምንበትን ነገር በሙሉ ኢትዮጵያ ውስጥ ማድረግ ይችላል። ማስፋቱ ቀጣይ ስራ ይሆናል።
በአገር አቀፍ ደረጃ ተግባራዊ እየተደረገ የሚገኘው የኢትዮጵያ ታምርት ንቅናቄ በኢንዱስትሪ ሽግግርና በኢኮኖሚ እድገት ረገድ ተስፋ ሰጪ ውጤቶችን እያመጣ ነው ያሉት ጠቅላይ ሚኒስትር አብይ አህመድ በቀጣዮቹ 10 ዓመታት ኢትዮጵያ በኢንዱስትሪው ዘርፍ ራሷን እንድትችል ስራዎችን መጀመር ብቻ ሳይሆን የተጀመሩትን በውጤት ማጠናቀቅና ክፍተቶችን እየሞሉ መሄድ ወሳኝ መሆኑንም አመላክተዋል። ዋጃን ኢንዱስትሪያል ፓርክ አዲስ አበባ የሚገኝ ስለሆነ በጣም በርካታ ሼዶች ስለሚይዝ ብዙ የውጭ ኢንቨስትመንቶችን ለመሳብ እድል ያለው ተቋም ነው። የሰሩ ስራ በጣም ኢምፕሬሲቭ ነው። የኢንዱስትሪ ስራ በሰው ኃይል ቀጠራ፣ በትራንስፖርት ሴክተር ለምሳሌ አየር መንገድ በመጠቀም ኢነርጂያችንን በመጠቀም በብዙ መንገድ ኢኮኖሚያችን ውስጥ ኢምፓክት አለው። በሀገር የምንቀጥረው ብቻ ሳይሆን ከውጭ የምናመጣቸው ሙያተኞች ስላሉ የእውቀት ሽግግር ለማካሄድ የውጭ ምንዛሪ ለማግኘት ዘርፈ ብዙ ጠቀሜታ ስላለው ሁሉንም ጥቅሙን አሟጦ ለመጠቀም ያሳካናውን ካየን በኋላ የሚጎለንን ደግሞ እያወቅን መቀጠል ያስፈልጋል እና ኢትዮጵያ ታምርት የሚባለው እንቅስቃሴ ፕራክቲካሊ ውጤት እያመጣ ነው ያለው። የኢንዱስትሪ ሽግሽግ እያመጣ ነው ያለው። የሚቀሩን ነገሮች እያየን እየሞላን ከሄን በሚቀጥሉት 5 እና 10 ዓመታት ኢትዮጵያ በብዙ መልኩ ራሷን የመቻል እድል እንዳላት ያመላክታል። በርተን ከሰራን ጀምረን ነክሰን ከጨረስን መጀመር ብቻ አይደለም፣ ነክሰን ከጨረስን መጨረስ ብቻ አይደለም፣ ክፍተት እያዩ መሙላት ከጀመርን የማይቋረጥ ተከታታይ እድገት ስለሚያመጣ የምናስበው ውጤት ሊያመጣ ይችላል የሚል እምነት አለኝ። በጣም ጥሩ ስራ ነው። በአጭር ጊዜ ውስጥ ያገኘነው ውጤት ነው። ይህን እያሰፋን እያሳደግን የኢትዮጵያን ብልጽግና ማረጋገጥ ከሁላችን የሚጠበቅ አብይ ተግባር ይሆናል ብዬ አምናለሁ። የሶላር ፋብሪካዎች በሚቀጥለው ዓመት ብቻ ከ1 ቢሊዮን ዶላር በላይ የውጭ ምንዛሬ ለሀገር ያስገኛሉ ተብሎ የሚጠበቅ ሲሆን ይህም ቀደም ሲል ከጨርቃጨርቅ ዘርፍ ይገኝ ከነበረው ገቢ በ5 እጥፍ የሚበልጥ ነው። የጎበዝ ሶላር ሴልና መሰል ፋብሪካዎች ስኬት ደግሞ ኢትዮጵያን በአፍሪካ የታዳሽ ኃይል ማዕከል ለመሆን የያዘችውን ግብ የሚያረጋግጥና የሀገሪቱንም ኢኮኖሚ ከግብርና ወደ ኢንዱስትሪ መርነት እየተደረገ ያለውን መዋቅራዊ ሽግግር የሚያሳይ ነው። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በአዲስ አበባና ክልል ከተሞች ያስገነባቸውን 8 ዘመናዊ ህንፃዎች አስመርቋል። በምረቃ ስነ ስርዓቱ ላይ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ህንፃዎቹ የጋራ ህልማችንን ዳር ማድረስ እንደምንችል የሚያረጋግጡ የስኬት ሀቆች ናቸው ብለዋል። ተቋሙ ካለፈበት የህልውና ትግል ወጥቶ አመታዊ የጡረታ አበል ክፍያ አቅሙን 36.5 ቢሊዮን ብር አድርሷል። ወይንሸት ደጀኔ ለሀገራቸው ወዝና ደማቸውን የገበሩ የወጣትነት ዘመናቸውን በታማኝነት ላገለገሉ ዜጎች በረፍት ዘመናቸው የሚገባቸውን ክብርና ቀልጣፋ አገልግሎት መስጠት የሞራልም የህግም ግዴታ ነው። ይህንን ታላቅ ግብ ለማሳካት ደግሞ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በ5 ታላላቅ ከተሞች ያስገነባቸውን 8 ዘመናዊ የክብር ማማዎች መርቆ ለአገልግሎት አብቅቷል። በአዲስ አበባ፣ በባህር ዳር፣ በሐረር፣ በጅማና በሐዋሳ ከተሞች የተገነቡት እነዚህ ዘመናዊ ህንፃዎች ተራ የድንጋይና የሲሚንቶ ክምችት አይደሉም። ይልቁንም የኢትዮጵያውያን የጋራ ህልም ዳር ማድረስ እንደምንችል የሚያረጋግጡ ህያው ሀቆች ናቸው። እነዚህ ዘመናዊ ህንፃዎች ከቁሳዊ ሀብትነት ባለፈ የብርቱ ጥረት ህያው ምስክሮች፣ የሪፎርም በረከቶች እንዲሁም የነገ ተስፋ ማሳያዎች ናቸው። ይህ ስኬት በቁርጠኝነት ከተነሳንና በጋራ ከቆምን ፈታኝ የሚመስሉ ተግዳሮቶችን ተሸጋግረን የጀመርናቸውን ግዙፍ ህልሞች ዳር ማድረስ እንደምንችል የሚያረጋግጡ ሀቆች ናቸው። በመሆኑም ይህ የምረቃ ስነ ስርዓት ለዛሬው የስራ ስኬት ማጠቃለያ ብቻ ሳይሆን ለላቀ ብልጽግና በየዘርፉ ተዘጋጅተን ወደ ትግበራ የመግባታችን አንድ ማሳያ ምዕራፍ ነው። በአንድ ወቅት አቅሙ ተመናምኖ የነበረው ይህ ተቋም ዛሬ በለውጡ መንግስት የሪፎርም እርምጃዎች ታግዞ የኢትዮጵያውያን የሀብት ማማና የአገልግሎት አድማስ ሆኗል። በአንድ ቀን 8 ህንፃ በተለያዩ የኢትዮጵያ አካባቢዎች ማስመረቅ መቻል ያው ስኬት ስለበዛብን እየረሳነው ነው እንጂ በጣም ትርጉም ያለው ነገር ነው። የተቋሙ ኢንቨስትመንት ትሬጀሪ ብቻ ሳይሆን የተለያዩ የኢንቨስትመንት አማራጮች ላይ እንዲያይ
5 የተለያዩ ኢንቨስትመንት አማራጮች ላይ ተሰማርቶ እየሰራ ነው ያለው። ኢንፋክት ይሄ ብቻ በቂ አይደለም። ስትራቴጂው ሌሎች ሰፋፊ የረጅም ጊዜ እንግዲህ የጡረታ ገንዘብ ፔሸንት ካፒታል ከሚባሉት አንዱ ነው። ፔሸንት ካፒታል ማለት ምንድነው? በጣም አዋጭ ሆኖ ግን በረጅም ጊዜ ገቢ የሚያስገኙ ትልቅ ኢንቨስትመንቶች ላይ መሳተፍ የሚችል ተቋም ነው። አሁን በቀጠናው ያሉ ሌሎች የጡረታ ተቋማትን ብታይ በጣም በሰፊው የተለያየ ኢንቨስትመንት ላይ ይሳተፋሉ። ይሄንን ያስተካከለ የሪፎርም ዘመን ነው የነበረው። አጠቃላይ ባለፉት 8 ዓመታት የማህበራዊ ዋስትና ተቋም በጣም ትልቅ ትራንስፎርሜሽን በማድረግ ከተለመደው ባህላዊ ከሆነው የሚናው በየጊዜው ተጨማሪ እሴት ተጨማሪ ሀብት ከማፍራት ባሻገር ለማህበራዊ ዋስትና ተጠቃሚ ዜጎቻችን በየጊዜው የተሻለ ድጎማ ለማድረግ እድል አግኝቷል። እንደ መንግስትም እንደ ሀገርም እንግዲህ ሀገርን የመደገፍ ስራ በእጅጉ እየሰራ ይገኛል ማለት ነው። አሁን ከተገኘው በላይ የወደፊቱን ተስፋ በጣም በሚያሳይ መልኩ ጥርት ያለ አገልግሎት የሚሰጡ ስራ የሚሰጡ እውቀት መር ኢኮኖሚ እየገነባን መሆኑን የሚያሳዩ ደግሞ በዚህ በህንፃ ውስጥ ማየት ችለናል። ስለዚህ እንግዲህ ሁሉንም ሰራተኞች አመራሩን እንደ ሀገርም ይሄ የሀገር የኢትዮጵያውያን ሰራተኞች ሀብት ነው። ተቋሙ ካለፈው ስኬቱ በመነሳት ለጡረታ ባለመብቶች አስተማማኝና ዘላቂ ዋስትና የመሆን ጉዞውን አጠናክሮ ይቀጥላል። በቀጣይ በምንገነባቸውና በሌሎች የኢንቨስትመንት ዘርፎች ተሳትፎ በማጠናከር የፈንዱን ገቢ ማሳደግ፣ የጡረታ ባለመብቶችን የአበል ክፍያ በማሻሻል ደረጃ በደረጃ ከድህነት ወለል ማውጣትና በመላው ኢትዮጵያ በቴክኖሎጂ የዘመነ ቀልጣፋና ተደራሽ አገልግሎት ስርዓት መዘርጋት ይሆናል። ይህንን ለማሳካት የዲጂታል ትራንስፎርሜሽን ጉዟችንን በማፋጠን የጡረታ ባለመብቶችን የሚገባቸውን ክብርና ዋስትና የሚሰጥ ከቤታቸው ሆኖ ያለ እንግልት ወረቀት አልባ አገልግሎት የሚያገኙ ይሆናል። ከ2010 ዓ.ም በኋላ በተደረገው መጠነ ሰፊ ጥረት የተቋሙ ዓመታዊ ጡረታ አበል ክፍያ አቅም 36.5 ቢሊዮን ብር ደርሷል። ዛሬ የተመረቁት 8 ህንፃዎችም በስራ ዘመናቸው አሻራቸውን ጥለው ላለፉ ዜጎች እንኳን ደስ አላችሁ የሚሉ የክብር ስጦታዎች ናቸው። በየ4 ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁትን ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። እድሜ ለቪዛ! በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። ዜናዎቻችን እንደቀጠሉ ናቸው። የብልጽግና ፓርቲ የምረጡኝ ቅስቀሳ በአዲስ አበባ ስታዲየም አካሄደ። ፓርቲው በምርጫው የህዝብ ይሁንታን ካገኘው አዲስ አበባን ይበልጥ ውብ የማድረግ ብሎም የሀገርን ዘላቂ ሰላምና ልማት ለማረጋገጥ እሰራለሁ ብሏል። ይመራደም ግንቦት 24 ሊካሄድ የቀነ ቀጠሮ ለተቆረጠለት 7ኛው ጠቅላላ ምርጫ የብልጽግና ፓርቲ የምረጡኝ ቅስቀሳ መርሃ ግብር ዛሬ በአዲስ አበባ ስታዲየም አካሂዷል። በምርጫ ቅስቀሳ መርሃ ግብሩ ላይ የአዲስ አበባ ከተማ ከንቲባ አዳነች አቤቤና ሌሎችም ብልጽግና ፓርቲን በመወከል ለአዲስ አበባ ምክር ቤትና ለሕዝብ ተወካዮች ምክር ቤት የሚወዳደሩ እጩዎች ተገኝተዋል። ያጎሳቆለን ድህነት እንደሆነ፣ ያሳፈረን ድህነት እንደሆነ፣ ያሳነሰን ድህነት እንደሆነ ገብቶን ድህነት ላይ ጥርሳችንን ነክሰን በሰራነው ስራ ውጤቶች ተገኝተዋል። ስለዚህ አሁንም እነኝን ውጤቶች ይዘን ብትመርጡን፣ እንደገና እድል ብትሰጡን አዲስ አበባን በሚቀጥሉት 5 ዓመት ደግሞ የት እንደምናደርሳት አንድ ጊዜ በህሊናችሁ እንድታስቡ እድል ልሰጣችሁ ወዳለሁ። በርካታ በመቶ ሺዎች የጀመርናቸውን የመኖሪያ ቤቶች እንጨርሳለን።
ተጨማሪ 100 ሺዎችን ገነባለን። የመኖሪያ ቤት እጥረትን በመሰረታዊነት እየቀረፍን እንሄዳለን። ከአዲስ አበባ ሁሉም ክፍለ ከተሞች የተውጣጡ የህብረተሰብ ክፍሎችም በመርሃ ግብሩ ላይ በመገኘት ለእጩዎች ያላቸውን ድጋፍ ገልጸዋል። የብልጽግና ፓርቲ በምርጫው የህዝብ ይሁንታ ከተሰጠው ለኢትዮጵያ ዘላቂ ሰላምንና ልማትን የማረጋገጥ ግቡን ይበልጥ አጠናክሮ እንደሚሰራ ከንቲባ አዳነች አቤቤ ገልጸዋል። እኛ ብልጽግናዎች ግባችን መመረጥ ብቻ አይደለም። ግባችን ለኢትዮጵያ ሰላምን የሚያስቀጥል ዘላቂ ሰላምን የሚያረጋግጥ ዲሞክራሲን የሚገነባ የህዝብ ሉዓላዊነትን የሚያረጋግጥ በተጀመሩ መልካም ስራዎች ላይ የሚያስቀጥል ጎደሎን የሚሞላ ችግሮችን የሚያርም ስርዓት ይገነባ ዘንድ ነው። ብልጽግና ፓርቲ የመደመር የአብሮነትና የአንድነት መገለጫ ብሎ ያቀረበው የስንዴ ነዶ የዘንድሮ የምርጫ ምልክቱ ነው። የፓርቲው እሳቤም የሰለጠነ የፖለቲካ ሀሳብ ማራመድ መሆኑን የብልጽግና ፓርቲ ስራ አስፈጻሚ አባልና የአዲስ አበባ ከተማ ከንቲባዋ አዳነች አቤቤ ተናግረዋል። ምርጫ ሲመጣ ብቻ ህዝብ ትዝ ከሚላቸው ሁልጊዜ ህዝብ ውስጥ የነበረውንና የኖረውን በህዝብ ውስጥ ሲሰራ ስለ ህዝብ በተግባር ሰርቶ ያሳየውን ብልጽግናን ምረጡ። ብልጽግና ኪዳኑን ይጠብቃል። ምልክታችን የስንዴ ነዶ ነው። አዲስ አበባን የብልጽግና ተምሳሌት እናደርጋታለን። ገና ነው፣ እንገሰግሳለን። ተጀመረ እንጂ አልተጨረሰም። ስለዚህ እንበርታ፣ በድል እንገናኝ። ስለደገፋችሁን፣ ስላበረታታችሁን፣ ሁሉ ጊዜ ስላልተለያችሁን ከልብ እናመሰግናለን። የብልጽግና ሀገር የመገንባት ጉዞ ከሁሉም በሁሉምና ለሁሉም በመሆኑ ዛሬ ኢትዮጵያ ውስጥ እገለላለሁ ብሎ የሚያስብ የለም ያሉት የአዲስ አበባ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ሞገስ ባልቻ ብልጽግናን መምረጥ አዲስ አበባን ይበልጥ እንድትዋብ ሀገር ደግሞ ከፍ እንድትል መደላድል መፍጠር ስለመሆኑ ገልጸዋል። የተጀመሩ የልማት፣ የዲሞክራሲ፣ የመልካም አስተዳደር፣ የሰላም እና የዲፕሎማሲ ስኬቶቻችንን ይበልጥ አጠናክሮ ለማስቀጠልና ወዳለምነው ሁለንተናዊ ብልጽግና ለመድረስ የአዲስ አበባ ነዋሪዎች፣ መላው ኢትዮጵያውያን ብልጽግና አስተማማኝና ወሳኝ አማራጫችሁ ነው። ድምጻችሁን ለብልጽግና ከሰጣችሁ አዲስ አበባን ይበልጥ ታምራለች፣ ትዋባለች፣ ትፈካለች። 75ኛው የኮሪያ ዘማቾች መታሰቢያ በዓል አዲስ አበባ በሚገኘው የኮሪያ ዘማቾች መታሰቢያ ፓርክ ታስቧል። የኢትዮጵያ ከፍተኛ የጦር መኮንኖች፣ በኢትዮጵያ የደቡብ ኮሪያ አምባሳደርና ሌሎች አምባሳደሮች እንዲሁም የተለያዩ ሀገራት የሚሊተሪ አታሼዎችና ዘማቾች በተገኙበት ታስቧል። ፕሬዚደንት ታዬ አጽቀሥላሴ በላኩት መልእክት የኮሪያ ዘማቾች ጀግንነት ዛሬ ላለው መከላከያ ሰራዊት መሰረት በመሆኑ የኮሪያ ዘማቾች ያስመዘገቡት አኩሪ ታሪክ በዓለም ሲታወስ ይኖራል ብለዋል። በኢትዮጵያ የኮሪያ አምባሳደር ጁንግ ካንግ በበኩላቸው የኮሪያ እድገት የተገነባው በከፍተኛ መስዋዕትነት መሆኑን አንስተው ኢትዮጵያና ኢትዮጵያውያን ለከፈሉት መስዋዕትነትም አመስግነዋል። የደቡብ ኮሪያ መንግስትና ኢትዮጵያ ዛሬ በተለያዩ መስኮች ያላቸውን ትብብርና ወዳጅነት አጠናክረው እንደሚቀጥሉም አክለዋል ስትል የዘገበችው ሪፖርተራችን ብርቱካን አስናቀናት። ሶስተኛው የኢትዮጵያ ሸሪዓ አማካሪ ጉባኤ ተካሄደ። ጉባኤው የኢትዮጵያ ከወለድ ነጻ የፋይናንስ ባለሙያዎች ማህበር ከብሔራዊ ባንክና የኢትዮጵያ ንግድ ባንክ ጋር በመተባበር አዘጋጅተውታል። ጉባኤው ማዕከላዊ የሸሪዓ አስተዳደር ለማቋቋምና በቅርቡ ለሚወጣው የፋይናንስ አካታችነት ፖሊሲ ግብዓት ለመሰብሰብ ያግዛል ተብሏል። የኢትዮጵያ ከወለድ ነጻ የፋይናንስ ባለሙያዎች ማህበር ፕሬዚደንት አብዱልቃድር ወለላ ማህበሩ በኢትዮጵያ ኢስላሚክ ፋይናንስ ዙሪያ አዳዲስ ህጎች ሲወጡ ሀሳብ በማቅረብ በዘርፉ ላይ የተለያዩ ጥናቶችን በመስራትና ሰነዶችን በማዘጋጀት ስራዎችን እየሰራ ይገኛል ብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የልማትና ማህበር ጉዳዮች ምክትል ፕሬዚደንት ሼህ ሐሚድ ሙሳ በበኩላቸው በሀገራችን ኢስላሚክ ፋይናንስ ተግባራዊ በመሆኑ ህዝበ ሙስሊሙ ተጠቃሚ መሆን ችሏል ብለዋል። በቀጣይም በዘርፉ የሚያስፈልጉ ማሻሻያዎች ተደርገው የፋይናንስ አገልግሎቱን ተጠቃሚነት ማጠናከር እንደሚገባ ተናግረዋል ሲል የዘገበው ሪፖርተራችን አሚር ጌቱ ነው።
በመጨረሻም ከ35 የዓለም ሀገራት የተውጣጡ ተወዳዳሪዎች የሚሳተፉበት ዓለም አቀፍ የሲቲ ማውንቴን ባይክ የብስክሌት ውድድር በአዲስ አበባ መካሄድ ጀመረ። የተለያዩ የዓለም አቀፍ ስፖርታዊ ውድድሮችን እያስተናገደች የምትገኘው ኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ የሲቲ ማውንቴን ባይክ የብስክሌት ውድድርን እያስተናገደች ነው። በዛሬው ዕለት ከክልሎችና ከተማ አስተዳደሮች የተውጣጡ የሀገር ውስጥ ብስክሌተኞች የተሳተፉበት የብስክሌት ግልቢያ መነሻና መድረሻውን ቦሌ ኤድና ሞል አድርጎ ተካሂዷል። የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አሰግድ ኃይለ ጊዮርጊስ ውድድሩ አረንጓዴ ትራንስፖርትና ጤናማ የአኗኗር ዘይቤን የምናስተዋውቅበት መድረክ ነው ብለዋል። የባህልና ስፖርት ሚኒስትር ዴኤታ መኪዩ መሐመድ በበኩላቸው ኢትዮጵያ በብስክሌት ጥሩ ውጤቶችን እያስመዘገበች ነው። ውድድሩ በኢትዮጵያ መዘጋጀቱ ደግሞ ለስፖርተኞች መልካም እድልና ለሀገር ኢኮኖሚ ቱሪዝምና ገጽታ የጎላ ፋይዳ አለው ሲሉም ተናግረዋል። የሲቲ ማውንቴን ብስክሌት ውድድር በነገው ዕለት ቀጥሎ እንደሚካሄድ የዘገበው ሪፖርተራችን ነጻነት ጫን ያለው ነው። ተመልካቾች የሰዓቱ ዜናችን ተጠናቋል። ስለተከታተላችሁ እናመሰግናለን። መቅደላይ ደረጃ የነበርኩ። በሰላም ደሩ።